ኢትዮጵያ፣ ሱዳን፣ ኤርትራና ቀጠና ውስጥ ያሉ የተለያዩ ታጣቂ ቡድኖች ውስብስብ በሆነ መልኩ ጥምረት ፈጥረው እየተዋጉ ነው። ዓለም አቀፍ ኃይሎችም በዚህ ጦርነት ውስጥ እጃቸውን በረጅሙ አስገብተዋል። በአማራ ክልል የፋኖ ኃይሎች፣ በትግራይ ክልል የህወሓት ታጣቂዎች፣ የኢትዮጵያ መንግስት፣ የሱዳን ጦር፣ የሱዳን ፈጣን ድጋፍ ሰጪ ኃይሎች በቀጠናው ላይ የጦርነቱ ዋነኛ ተሳታፊ ናቸው። ከ2023 ጀምሮ እየተካሄደ ያለው አስከፊው የሱዳን ጦርነት በሁለት ዋና ዋና የጦር ኃይሎች መካከል ነው። የሱዳን ጦር ኃይሎች በጀነራል አብዱል ፈታህ አልቡርሃን የሚመራው ህጋዊው የሱዳን መንግስት ኃይል ሲሆን፣ ፈጣን ድጋፍ ሰጪ ኃይሎች በጀነራል መሐመድ ሐምዳን ደጋሎ ሐሜቲ የሚመራው ጃንጃዊድ ሚሊሻ ነው። ጦርነቱ ከሀገር ውስጥ አልፎ ቀጠናዊና ዓለም አቀፍ ኃይሎች በቀጥታ እየተሳተፉበት ነው። የተባበሩት መንግስታት ድርጅት እንደገለጸው ጦርነቱ ከ40 ሺህ በላይ ሰዎችን ገድሏል፣ ሚሊዮኖችንም አፈናቅሏል። የዓለም አቀፍ ቀውስ ቡድን ይህን ግጭት በ2026 ዓለም ትኩረት ሰጥቶ ሊመለከታቸው ከሚገባቸው 10 ዋና ዋና ግጭቶች መካከል አስፍሮታል። ግብጽ ከሱዳን ጦር ጋር ቆማለች። ይህም ከኢትዮጵያ ጋር በአባይ ግድብ ጉዳይ ላይ ያላቸውን ተቃርኖ መሰረት በማድረግ ነው። ሳውዲ አረቢያ ደግሞ በጀነራል አብዱል ፈታህ አልቡርሃን ከሚመራው ከሱዳን ጦር ጋር በቅንጅት እየሰራች ነው። ሶማሊያ በቅርብ ጊዜ ከሱዳን ጦር ጋር የጦር መሳሪያ ድጋፍ ስምምነት አድርጋለች። እነዚህ በአንድ በኩል የቆሙ ሲሆን፣ በሌላኛው ጎራ ደግሞ የተባበሩት አረብ ኤምሬትስ የአርኤስኤፍ ዋና የጦር መሳሪያ አቅራቢ ነች። የተባበሩት መንግስታት ባለሙያዎች ይህን ክስ አሳማኝ መሆኑን ጠቁመዋል። ቻድም እንዲሁ የአርኤስኤፍ የሎጂስቲክ ማዕከል ነች። ሊቢያ በጀነራል ሐሊፋ ሀፍታር እየተመራች ከአርኤስኤፍ ጋር ግንኙነቷን አጠናክራለች። ሌላኛዋ ጠንካራ የአርኤስኤፍ አጋር ኢትዮጵያ ናት። ሮይተርስ የዜና ወኪል ባወጣው የምርመራ ዘገባ መሰረት ኢትዮጵያ በምዕራብ በቤኒሻንጉል ጉሙዝ ክልል ውስጥ ለአርኤስኤፍ ታጣቂዎች ሚስጥራዊ የሆነ ወታደራዊ ማሰልጠኛ ገንብታለች። ዘገባው በ15 የኢትዮጵያ ጸጥታና ዲፕሎማቲክ ምንጮች የሳተላይት ፎቶግራፎችና ዲፕሎማሲያዊ መልእክቶች ላይ የተመሰረተ ነው። ወታደራዊ ማሰልጠኛው ወደ 10,000 ታጣቂዎች የማሰልጠን አቅም አለው። የሳተላይት ፎቶግራፎች እንደሚያሳዩት ከኤፕሪል ወር ጀምሮ የመሬት ዝግጅት ተደርጓል። ከዚያም በብረት የተሸፈኑ ህንፃዎች ተገንብተዋል። ከኖቬምበር ጀምሮ ድንኳኖች ተተክለዋል። የድሮን መከላከያዎችና ወታደራዊ ቁሳቁሶች ለወታደራዊ ማሰልጠኛው ተሟልቶለታል። ከዚህም በተጨማሪ በአሶሳ አውሮፕላን ማረፊያ ላይ ሰው አልባ አውሮፕላኖች ድሮንን ለማስኬድ የሚያስችል መሰረተ ልማት ተገንብቷል። ይህ ኢትዮጵያ ለአርኤስኤፍ የድሮን ድጋፍ እንደምታደርግም የሚጠቁም ነው። ባለስልጣናቱ እንደሚሉት አብዛኞቹ ውትድርና አሰልጣኞች የኢትዮጵያ ዜጎች ናቸው። ከነዚህም መካከል የሱዳንና የደቡብ ሱዳን ተዋጊዎች ይገኙበታል። ወታደራዊ ማሰልጠኛ የተገነባው በዩኤኢ የድጋፍ ገንዘብ ነው። ዩኤኢ ወታደራዊ አሰልጣኞችንና የሎጂስቲክም ድጋፍ አድርጋለች። ሌሞንድ ጋዜጣ እንደዘገበው ቡርኪና ፋሶ የተመዘገበው ባቶት ኤር አየር መንገድ ባለፉት 4 ወራት በዩኤኢ እና በኢትዮጵያ መካከል ቢያንስ 36 በረራዎችን አድርጓል። እነዚህ አውሮፕላኖች በቀይ ባህር ላይ ትራንስፖንደራቸውን ያጠፋሉ። ከዚያም በአዲስ አበባ ቦሌ ወይም በቢሾፍቱ አየር ማረፊያ ያርፋሉ። በጥቅምት ወር የዩኤኢ ሎጂስቲክ ኩባንያ ግሪካ ግሩፕ አብዛኞቹ የጭነት መኪናዎቹን እንደሚያቀርብ ተዘግቧል። የኢትዮጵያ መንግስት በይፋ በሱዳን ጦርነት እጁ እንደሌለበት የሰጠው መግለጫ የለም። ነገር ግን ሮይተርስ ስላቀረበው የምርመራ ዘገባ የኢትዮጵያ መንግስት 3 የሮይተርስ ጋዜጠኞችን እውቅና ለማደስ ፈቃደኛ ለመሆኑን አዲስ ስታንዳርድ ዘግቧል። ይህ የተደረገው ዘገባው ከወጣ ከጥቂት ቀናት በኋላ ነው። ዩኤኢ የሱዳን ግጭት አካል እንዳልሆነችና ለማንኛውም አካል ድጋፍ እንደማታደርግ አስታውቃለች። ቀጠናዊ ተንታኞች እንደሚገልጹት ኢትዮጵያ በዚህ ጥምረት ውስጥ ለመሳተፍ በርካታ ተጨባጭ ምክንያቶች አሏት። ከዩኤኢ ጋር ያለው ጥልቅ ኢኮኖሚያዊ ግንኙነት በተለይ በሶማሌላንድ ወደብ ጉዳይ ላይ እንዲሁም ከግብጽ ጋር በአባይ ግድብ ጉዳይ ላይ በኢትዮጵያና በሱዳን መካከል ያለው ዲፕሎማሲያዊ ውጥረት ከፍተኛ ደረጃ ላይ ደርሷል። የሱዳን ጦር ቃል አቀባይ ጀነራል አሲም አዋድ አብዱልውሃብ ባለፈው ማርችና በቅርቡ በካርቱም አየር ማረፊያ ላይ የተከሰቱ ድሮን ጥቃቶች ከኢትዮጵያ ባህር ዳር አውሮፕላን ማረፊያ የተነሱ መሆናቸውን በቴክኒካል ምርመራ አረጋግጠናል ብለዋል። ኢትዮጵያና ዩኤኢ ያደረጉት ቀጥተኛ ጥቃት ነው፣ በዝምታ እናልፈውም ሲሉም አብዱልውሃብ አስጠንቅቀዋል። ኢትዮጵያ ግን ክሱን መሰረት የለሽ በማለት ውድቅ አድርገዋለች። በተጨማሪም የውጭ ጉዳይ ሚኒስትር ሱዳን ለህወሓት ተዋጊዎች መጠለያ እየሰጠችና የጦር መሳሪያ ድጋፍ እያደረገች ነው፣ የኢትዮጵያን ግዛታዊ አንድነት እየጣሰች ነው ሲሉም ከሰዋል። በዛሬው ዕለት ግንቦት 3 ቀን የሱዳን ጦር ከኢትዮጵያ ድንበር 15 ኪሎ ሜትር ርቀት ላይ የምትገኘውን አልካላይ የተባለች ስትራቴጂካዊ ከተማ መቆጣጠሩን አስታውቋል። ይህ እውነት የተፈጠረው የህወሓት ታጣቂዎች ከሁመራ አካባቢ ወደዚህ ቀጠና ከተዛወሩ በኋላ ነው። መረጃዎች እንደሚያመላክቱት የህወሓት ወታደራዊ አመራሮች በዚህ ጦርነት ውስጥ በቀጥታ ዘመቻውን እየመሩ ነው።
የሱዳን ጦር ከአርሚ 70ና ከሱዳን ህዝባዊ ነጻነት ንቅናቄ ጋር በመተባበር ከ3 ቀናት ከባድ ውጊያ በኋላ ከተማዋን መልሶ መቆጣጠሩን ገልጿል። በዚህ ወቅት ከ30 ሺህ በላይ ሰዎች መፈናቀላቸውም ተነግሯል። ከዚህ ጋር ተያይዞ በቤኒሻንጉል ጉሙዝ ክልል አሶሳ ውስጥ በገመድ ቀበሌ ላይ ድሮን ጥቃት መፈጸሙም ተነግሯል። በአሶሳ ቀጠና ለቤኒሻንጉል ታጣቂዎች ከሱዳን ወታደራዊ ድጋፍ እየደረሰ ነው። የድጋፍ ፓትሮል ተሽከርካሪዎች፣ ዲሽቃና ሞርተር እንዲሁም የቡድን መሳሪያዎች ናቸው። ታጣቂዎቹ በሸርቆሌ ኮርሞክና አልሜዳ ከሱዳን ብርጌድ 16 ጋር ቅንጅት እንደፈጠሩ መረጃዎች ያሳያሉ። ታጣቂዎቹን የሚመራው አደም ሱሌማን የቀድሞ የአጋዚ ኮማንዶ አባል ሲሆን ከህወሓት የቀድሞ ወታደራዊ አዛዦች ጋር በመሆን ከሱዳን ድጋፍ እያገኘ 3 ወረዳዎች ላይ ምልመላዎችን እያደረገና እየተዋጋ ይገኛል። በዚህ ቀጠና የኢትዮጵያ መንግስትም በዳውስ ወታደራዊ ካምፕ አዳዲስ ቴክኒካል ተሽከርካሪዎችና ሞተር ብስክሌቶችን እየገጣጠመ ነው። ሞተር ብስክሌቶቹ በሰው የሚተኮሱ ከሻ ላይ የሚቀመጡ መሳሪያዎችን ለመጫን እንዲመቹ ተደርገው እየተገጣጠሙ ያሉ ሲሆን ለአርኤስኤፍ ታጣቂዎች እንዲሁም ሱዳን ፒፕል ሊብሬሽን ሙቭመንት ኖርዝ ለጦርነት እንዲያውሉት ታቅዶ ነው። የኢትዮጵያ መንግስት በምዕራብ በኩል ጦርነቱ ወደ ድንበሩ ላይ የደረሰ ሲሆን አሁን ጦርነቱን በቀጥታ ባይሳተፍም ለአርኤስኤፍ የሚያደርጋቸውን ድጋፎች ግን ቀጥሏል። የኢትዮጵያ መንግስት ሌላኛው ትልቅ ፈተና በአማራ ክልል የሚንቀሳቀሱት የፋኖ ኃይሎች ናቸው። የኢትዮጵያ መንግስት ጥቅምት ወር ለተባበሩት መንግስታት በላከው ደብዳቤ ኤርትራ ፋኖን በገንዘብና በጦር መሳሪያ እየደገፈች ነው በማለት ከሷል። የፋኖ ኃይሎች አሁን ላይ ምንም እንኳን ውስጣዊ አንድነታቸው ላይ ጥያቄ ቢነሳባቸውም ከቀጠናዊ ኃይሎች በተለየ የ4 ኪሎ መንግስት ስጋት እንደሆኑ ተንታኞች ይናገራሉ። በአማራ ክልል የቁጥጥር አድማሳቸውን እያሰፉ ሲሆን በቅርቡ የክልሉ መንግስት የኢትዮጵያ ምርጫ ቦርድ ያቀረበው ሪፖርት እንደሚያመላክተው ግማሽ የሚሆነውን የክልሉ አካባቢዎች ምርጫ ማድረግ እንደማይቻልና በፋኖ ኃይሎች ቁጥጥር ስር እንዳለ አመላክቷል። የኢትዮጵያ መንግስት በአፍሪካ ቀንድ ካሉ ጠንካራ አቅም ካላቸው መንግስታት ቀዳሚው ቢሆንም የመንግስት መሪው ፓርቲ ብልጽግና ያሉትን እቅዶች እንዳይፈጽም በዋነኝነት የፋኖ ኃይሎች መንገድ ዘግተውበታል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ወደ ቀይ ባህር መድረስ እንዳለባት ተናግረዋል። ኤርትራ ይህንን እንደ ወረራ ትቆጥረዋለች። ባለፈው ወር መጨረሻ ላይ ከፍተኛ መጠን ያለው የጦር ኃይል በሁለቱም በኩል ወደ ድንበር ተዘዋውሯል። ኤርትራ በአንድ በኩል ከሱዳን ጦር ጋር በሌላ በኩል ከህወሓትና የፋኖ ኃይሎች ጋር እየሰራች ነው። ኢትዮጵያ የሱዳኑን አርኤስኤፍ እንዲሁም በቅርቡ ከህወሓት ተገንጥሎ የወጣውን በብርጋዴር ጄኔራል ገብረ እግዚአብሔር በየነ የሚመራውን የትግራይ ሰላም ኃይል ብሎ ራሱን ያደራጀው ጦር ጋር በቅርበት እየሰራች ትገኛለች። ኤርትራ የኢትዮጵያ መንግስት በበርካታ ግንባሮች ጦርነት እንዲዋጋ ማድረግ ዋነኛ ስልቷ ነው። በዚህ 3 ዓመት በሞላውና የኢትዮጵያ መንግስት በዩኤኢ ትእዛዝ ሰጭነት እጁን ባስገባበት የሱዳኑ ጦርነት በቀጣይ የኢትዮጵያ ውስጣዊ ጦርነቶች እንዲፋፋሙ መሰረት እየጣለ እንደሆነ የምስራቅ አፍሪካ ጉዳይ ተንታኞች እያስረዱ ይገኛሉ። አሁን ላይ የሱዳኑ ጦርነት 3 ዓመቱን ይዟል። በዚህ ጦርነት ውስጥ ዓለም አቀፍ ኃይሎችም ከፍተኛ ጥቅም እያገኙ ነው። ከ40 ሀገራት በተዘዋዋሪ መልኩ በዚህ ግጭት ውስጥ እንደሚሳተፉ ይገመታል። የተባበሩት አረብ ኤምሬት በዚህ ጦርነት ውስጥ ትልቋ ተዋናይ ናት። ዋነኛ ጥቅሟ ደግሞ ዘይትና ወርቅ ሲሆን ቀጠናው ውስጥ ተጽዕኗን ለማስፋት ትፈልጋለች። ለአርኤስኤፍ በሽፋን የጦር መሳሪያ ታቀርባለች። ሐሜቲ ወርቅ ከዳርፉር እያወጣ ለዩኤኢ ያስረክባል። ሁለተኛዋ ግብጽ ናት። ግብጽ ከሱዳን ጦር ጋር አብራለች። ከዚህ ቀደም ግብጽ በብሉ ናይል ግዛት ውስጥ ጦር ሰፈር ነበራት። አሁን ግን በደቡብ ሱዳን ጥያቄ ምክንያት ጦር ሰፈሩ ስራውን እንዲያቆም ተደርጓል። ይህም ለኢትዮጵያ እንደ እፎይታ ይቆጠራል። ሌላኛው ተዋናይ ቱርክ ናት። ቱርክ ከኢትዮጵያ ጋር ወዳጅነቷን ለማጠናከር እየሞከረች ነው፣ በተለይም በድሮን ቴክኖሎጂ ዘርፍ። ነገር ግን በሶማሊያ በኩል ከኢትዮጵያ ጋር በተለያየ ጎራ ቆመዋል። በዚህ ጦርነት ውስጥ የኤርትራና የሱዳን ጦር ዋነኛ አጋር ሳውዲ አረቢያ ናት። ከዩኤኢ ጋር ባላቸው ፉክክር ቀጠናውን እያተራመሱት ነው። በዚህም ጠቅላይ ሚኒስትር አብይ አህመድና የኤርትራው ኢሳያስ አፈወርቂ ለአርኤስኤፍ ጀነራል ሐምዳን ደጋሎ እንዲሁም ጀነራል አብዱል ፈታህ አልቡርሃን ደግሞ የሚጋልቧቸው ፈረሶች ናቸው። አሁን የአፍሪካ ቀንድ ያለበት ሁኔታ እጅግ አሳሳቢ ነው። በምዕራብ ግንባር ሱዳን ኢትዮጵያን በድሮን ጥቃት ትከሳለች። በሰሜን ምዕራብ ግንባር የአማራ ፋኖ ጠንካራ ውጊያ እያደረገ ነው። እንግሊዛዊው ማርቲን ፕላውት እንደሚለው ማንም ወገን ሌላኛውን በወሳኝ መልኩ ማሸነፍ አይችልም። ምክንያቱም አርኤስኤፍ በዩኤኢ፣ በሊቢያ፣ በቻድና በኢትዮጵያ ይደገፋል። የሱዳን ጦር ደግሞ በግብጽ፣ በሳውዲ አረቢያና በሶማሊያ ይደገፋል። ሁለቱም ወገኖች መሳሪያ፣ ገንዘብና የሰው ኃይል አያጡም። ስለዚህ የግጭቱ መጨረሻ አይታየኝም ብሏል። በዚህ ውስብስብ የጦርነት ስጋት ውስጥ ሰላም እንዲሰፍን ተመኘን። ቸርን ሰንብት።